የላቀ ጥበብን ይስጠን። አባቶቻችን በላቀ ጥበብ አያችሁ፣ ዮሴፍ በዛ ግብፃውያን ጥበበኞች ናቸው። ሙሴ ራሱ የግብፅን ጥበብ እጅግ ምን አደረገ ይላል ተማረ ይላል። ግን ከግብፅ ጥበብ ይልቅ የግብፅን ጥበብ ሽምድምድ ያደረገው የማን ጥበብ ሲመጣ ነው? የእግዚአብሔር። ዳንኤል ጋር ስትሄዱ ባቢሎናውያን እጅግ ጥበበኞች ናቸው። ባቢሎን እንዳውም ለዓለም አሁን መስራት የሆኑት የግብፅ ባቢሎናውያን ጥበብ ከባዶች ናቸው። ግን እነ ዳንኤል ልቀው የተገኙት በማን ጥበብ ነው? ይሄ አምላክ ጥበብ ያለበት ተብሎ ማለት ነው። በኢየሱስ ስም እግዚአብሔር በልዩ ጥበብ ያስነሳናል። ሰው ዝም ብሎ በሚከረመረም አንቺ ለየት ያልሽ ነው። ብላቴና ነው እኮ በቃ ዮሴፍ ትንሽ ወጣት ነው፣ ግን ልዩ የሆነ ጥበብ ነው። ከችጋር ራሱ ግብፅን ያዳነ ከረሃብ ያዳናቸው ራሱ ማለት ራሱ ፈርዖን ራሱ አመነበት። በእውነት ይሄንን ነገር ሶሉሽን የሚሰጠው ማን ነው? አንተ ካልሆንክ ማንም ለዚህ ነገር መፍትሄ ሊሰጥ አይችልም ማለት ነው። የኔ ጠቢባንን ስሰበስብ አስማተኞችን ስሰበስብ ብሆን ለዚህ አስቸጋሪ ጉዳይ ምላሽ ሊሰጠው አይችልም። አሜን። በኢየሱስ ስም እግዚአብሔር በልዩ ጥበብ ይግለጠናል። ወሳኝ ነገር ነው። በውጭ ካሉት ጋር በሰላም ለመኖር ከነሱ ጋር እንዴት አይነት ኑሮ ለመኖር ከውጭ ሰዎች ጋር ባላችሁ ግንኙነት በጥበብ ተመላለሱ። ጥበብ ያስፈልጋል። ዝም ብለሽ ጎረቤትሽን ጋር ስትሄጂ እንከፍ ሆነን ከተመላለስን ይደፍቁን። ክፉ ጎረቤትም ይኑራችሁ፣ ደግ ጎረቤት በጥበብ ልቃችሁ መገኘት አለባችሁ። ሰላም አቤት በላተው ትችላለች ጎረቤት፣ ዝም ብላ ተሳዳቢ የሆነ እሾ ልትሆን ትችላለች። አንቺ ግን ደግሞ ላቅ ያለ መንፈስ። አሜን። አንዳንድ ክርስቲያኖች ዝም ብለን የምንላተመው እንደ በግ ማለት ነው። ይሄ ጥበብ ያስፈልጋል። ከመንግስት ጋር ለመኖር ጥበብ ያስፈልጋል። ከቀበሌ ሊቀመንበር ጋር እንኳን ራሱ ጥበብ ያስፈልጋል። ከገበሬ ከከተሜ ጋር ለመኖር ምን ያስፈልጋል? ጥበብ ያስፈልጋል። ወሳኝ ነገር እንደሆነ እንድታውቁ ነው ዓላማዬ። ለዛ ነው ዳሰስ በዝርዝር ውስጥ እመጣላችኋለሁ። ምን ማለት ነው ግን ጥበብ መሞላት ነው? ምንድነው የምንሞላው? ጥበብ መሞላት ማለት ራሱ ምንድነው? ጥበብን ተሞሉ ይላል ጳውሎስ። ጥበብ እንዲሞላባችሁ ነው ይላል። እንጸልይለን። ጥበብ መሞላት ማለት ምን ማለት ነው? ጥበብ መሞላት የዕለት ተዕለት ኑሯችንን እንዴት መምራት እንዳለብን ውሳኔን የምንሰጥበትን የምናስኬድበትንና የምናሳልጥበትን ይቺ አሁን የእንትን አማርኛ ነው። ከኢህአዴግ ጀምሮ እስከ ብልጽግና አማርኛ ነው። ደስ ይላል። ዘዴ ብልሃት ማሳለጥ። አሁን ለምሳሌ ይሄ የትራፊክ መጨናነቁ ማሳለጫ መንገድ ሲባል ሰምታችኋል። በቃ መንገዶቹ ሁሉ ክራውድድ የሆኑና መተንፈሻ የላቸውም። አንዱ መኪና በአንዱ መኪና ላይ ድርብርብ ይሉና ወዴት እንደምትሄዱ ታጥራችሁ እዛው ስንት ሰዓት ሙሉ ቁጭ ትላለ። እኔ እንኳን መኪና የለኝም። በዛችሁ በታክሲ ላይ ነው እንደዚህ አይነት ነገር ያለው። መኪና ያላቸው በተለይ መኪና ይዞ ከመውጣት በእግር መሄድ ይሻላል ተማረው ማለት። ስለዚህ አሁን ማሳለጫ መንገድ አሜን በሉስ። ማሳለጫ መንገድ አሁን በዚህ የሚቀድ በዛ የሚቀድ ቀለበቱ ምናምን ሲያደርጉት አሁን ድሮ ዝም ብሎ እሽክርክሪት የለም። ሽልክ ነው። ጥበብ መሞላት ማለት በኑሯችን እስቲ በኑሯችን በሉስ። መቼም እየኖርን ነው አይደል? ጅሬኛ አለ አይደል? እንግዲህ እየኖርን ነው። አሜን። እስቲ በኑሯችን በሉስ። አሜን። በኑሯችን በሉስ። ሃሌሉያ። እንዴት መመላለስ እንዳለብን በሉስ። አሜን። እንዴት መመላለስ እንዳለብን በሉስ። እንዴት ውሳኔ መስጠት እንዳለብን በሉስ። ለመወሰን ደግሞ አንድ ነገር ውሳኔ መስጠት እንዳለብን በሉስ። ሁኔታዎችን የምናስኬድበት የምናሳልጥበት ብልሃት ወይም ዘዴ ነው ጥበብ ማለት ነው። አሁን አንዳንድ ነገር ውስብስብ ሲልብንና ለውሳኔ አስተዳደራቱ ችግር የለም። ጥበብ ሲኖር ግን አንቸገርም። ለውሳኔ ቶሎ ብለን ወሰን እናደርጋለን። ይላል ብለን ሲዞርብን አይሆንም። በኢየሱስ ስም እግዚአብሔር በአንተ ላይና በአንቺ ላይ ጥበብ ያምጣልን። ለምሳሌ መጽሐፈ ምሳሌ በጣም መጽሐፈ ምሳሌ